የምንለው ገና ለገና ወንድሞች ታዋቂ ወንድሞች ፌመስ ወንድሞች ስለጠየቁን ብራችንን አውጥተን የምንሰጣ አንሰጡም። ይሄን ማወቅ አለባችሁ። እባካችሁ አገር ገብታችሁ ያያችሁ ሴቶች ወላሂ ነው የምላችሁ። አገሯ ከገባችሁ ኦልሞስት ወደ አብዱል ፈታም ያሳያችሁ ፕሮፋይል ላይ ዛሬ ስለ እህቴ ኮኪ ነው መናገር የፈለኩት። እህታችን ኮኪ በአላህ ቤት በካዕባው ጋር ብዙ ጊዜ ስለተመላለሰው በስምንት ቀን እንዴት ነው ሽን ምክንያት አመጣችሁ? እስኪ እሷ መጠየቅ አለበት። ይሄ ኡምራና ሀጅ መስራት አይደለም እዳ ላይ ሰው ወደቀሽ ነው እኛ ያገዛት እንጂ እንት ስራ ሰራ ምናምን አባቷን በስደት ያጣችው ቢላህ አለይኩምና ያው ሁላችን ሀባቢ ሰሞኑን እንግዲህ ለ3 ሳምንት ከሚዲያ ላይ ጠፍቼ ነበር። የጠፋውበትን ምክንያት ሳናገራችሁ እችን ታሪክ በትግስት እስከ መጨረሻ አዳምጧት። አንድ ግለሰብ ነበር እንደ ማንኛውም ሰው ማታ ባለቤቱ አጠገብ ይተኛል። በተኛበት በሬን ኳካልና ተነስቶ በጣም በሩ ሲደበደብ በሩን ይከፍታል። ለማንኛውም ማለት ነው ቪዲዮ እየሰራው ወላሂ ለአዚም ማለት ነው። ይሄ ቪዲዮ ጠራ ያለ ነው። እዚህ ላይ ሲደርስ 1 ደቂቃ ሳልቀርጽ ማብራት እልም አለ እና በጣም አሳቀኝም በጣም ገረመኝም። ይሄን ነገርማ ለቤተሰቦቼ ነግራቸዋለሁ አልኩኝና ያው የኢትዮጵያ ኑሮ እንደዚህ ነው። ሁሉንም ነገር ህይወት አንዳንድ ጊዜ ያቋርጣቸዋልና በጣም ነው ብዙ ጊዜ ማብራት ይሄዳል፣ ውሃ ይሄዳል። ለምን እንደሆነ አልገባኝም። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እህት ወንድሞቼ ሁላችሁንም ሰላም ብያለሁኝ። ዛሬ በርክትክት ያሉ ቪዲዮዎችን እየላችሁ መጥቻለሁ። እንግዲህ ሰሞኑን በኮኪ እምብቴ የምትባል እህታችን ታቋታላችሁ። ያው በዲኗ በጣም ጎበዝ ጀግና እውነት እናወራታለን። በጣም ጽኑ ናትና ጎበዝ ናት። አሁን በሷ ዙሪያ በርካታ አስተያየቶች እየመጡ ነው። ብዙዎች እየተንጫጩ ነው። ግማሹ መረዳት አለባት ይላል፣ ግማሹ ደግሞ እኛ በኡስታዞችና በነጠጠር በምንወዳቸው ሰዎች ስለመጣ ብቻ ልንረዳ አንችልም። 10 ዓመት አይደለም 15 ዓመት ያላየን እናታችንን አለን እያሉ ያው ሁሉም ይንጫጫ ይዟል፣ ሐሳብ ይሰጡ ይዟል። እናንተ ስንት ዓመታችሁ ነው እናትና አባታችሁን ታያችሁ? ወደ ሀገራችሁ ከገባችሁ ስንት ዓመታችሁ ነው? እስኪ ኮሜንት ላይ አስቀምጡልኝ። እንደውም ወንድማችን ሙቤ ጠፍቶ ነበር። የጠፋበት ጉዳይ ግን እጅግ በጣም ነው የገረመኝ። ለምን እንደጠፋ እኔ ከማወራችሁ በላይ ከሷ እንደበት ብትሰሙ። ለ3 ሳምንት ያክል ጠፍቶ ነበር። ደስ ይለኛል ማለት ነው። እሱን ስሙት። አልጠበቅኩም ነበር እንደዚህ ይሆናል በዚህ መልኩ ይጠፋል ብዬ። ስለዚህ ሁለቱንም ቪዲዮዎች ጋብዛችኋለሁ። ላይክ፣ ሰብስክራይብ፣ ሼር ያድርጋችሁ። አብራችሁን ቆዩ። ልጋብዛችሁ የምንለው ገና ለገና ወንድሞች ታዋቂ ወንድሞች ፌመስ ወንድሞች ስለጠየቁን ብራችንን አውጥተን የምንሰጣ አንሰጡም። ይሄን ማወቅ አለባችሁ። እሺ ለራሳችሁ ወቁ። ማንም ሰው ከበላዩ ያለ አይረዳም። የማያልፍለት ድሃ ሀብታም ይጋብዛል እንደሚባለው አትሆኑ። 7 ዓመት 8 ዓመት 9 ዓመት እየኖርሽ እድሜሽን እየፈጀሽ ለሰው ትረጃለሽ። መጀመሪያ ከአረብ ሀገር 10 ዓመት ከኖርሽበት እናትሽን ሂጂና። እኛ 10 ዓመት 8 ዓመት ሆኖናል እናታችንን ካየን። ኢቃማ አውጥቼ ዓመት ሆኖኛል ሂጅ አላየኋትም። ኑሮ ስላልሞላልኝ ነው። ገባ? ሁሉም እናቱን ይናፍቃል። ሁሉም ወላጅ እናቱን፣ እህቱን፣ አጎቱን፣ ቤተሰቡን ያላጣ የለም ስደት ላይ ሆኖ። አባቷ ስለሞተ ነው እናቷን ማየት ፈልጋለች። እኔ እናቴ ማየት ፈልጋለሁ። እዚህ ዱንያ ላይ ያለችኝ እናቴ ብቻ ናት። ሂጂ ማየት ፈልጋለሁ እናቴ ናፍቃኛለች። አላህ ምስክሬ ነው። ግን እኔ መጥቼ እናቴ ናፍቃኛለች ብዬ ብር አሰባስቡልኝ ብትሉ ስሙን ያትሰጡኛል። ተሰሚነት የለኝም እዚህ ሚዲያ ላይ ማለት ነው። አላህን ፍሩ። አንቺ ራስሽን ርጂ፣ ራስሽን ከሽቀላ አውጪ። ከዛ በኋላ አላህ ብር ከሰጠሽ ያንን እንትን ትያለሽ። እኛ ብር ቢኖረን ከሽቀላ አንወጣም። ለምንድን ነው የሰው ፊት እየገረፈን ሽንት ቤት አረብ ሀገር እንደው ሁሉ ነገራችን ችለን ናፍቆት ችለን እዚህ አረብ ሀገር ቤት እየጠረግን የምንኖረው ለምንድን ነው? እንዲያልፍልን ብለን እኮ ነው እንጂ ሰው ልንረዳ አይደለም። የምንረዳ ከሆነ ራሳችን ብር ካለን ከሽቀላ አውጪ፣ ሀገርሽ ግቢ፣ እናትሽን እያት። ከዛ በተረፈ ግን እንደዚህ ሰው ለመርዳት የምንጋጋጠውን ነገር ምናምን አቁሙ። ራሳችሁን እርዱ፣ ለራሳችሁ አሳልፉ። ከዛ በተረፈ ግን አታሽቃብጡ። የሆነ ሰው ፌመስ ሰው ስለተናገረ ሁሉም ነገር ትክክል ነው ማለት አይደለም። ገባችሁ? እና ራሳችሁን እወቁበት። ወላሂ አላህን እንዲህ ቁጭ ብለሽ እስኪ የራስሽን ህይወት ቁጭ ብለሽ ራስሽን መርምሪ። 10 ዓመት ኖረሽ 11 ዓመት ኖረሽ ምንም ነገር አላለፈልሽ እየሸቀሽ ለሰው ግን ተረጃለሽ። እና አፉ በለኝ። ሰላም አለይኩም። ወአለይኩም ሰላም። እባካችሁ አገር ገብታችሁ ያያችሁ ሴቶች ወላሂ ነው የምላችሁ። ሳምንት ቁጭ ብላችሁ ወይ ድብርት ምናምን ነገር ብስጭት ምናምን ካላችሁ ይኸው ተነሳባት።
ይኸው በቃ ካማ ነው የመጣችው ነው የምትባዩ። ብር ከሌለሽ ማንም ሰው አድርጎ አይቆጥርሽም። እንኳን የእናትሽ ልጅ ወላሂ ነው የምልሽ። ስትረዷቸው የኖሯችሁን ቤተሰቦቻችሁ ራሱ ውሻ ነው የሚያደርጓችሁ። ብራችሁን ያዙ፣ ብራችሁን ያዙ። የማንም ቅማለመኛ ግዴታ የለብንም። ሲሪየስ ወላሂ ነው የምላችሁ። ብራችሁን ያዙ። እንዴት ነው መካ መዲና የምትመላለሰው በ8 ቀን እንዴት ነው ሽን ምክንያት አመጣችሁ? እስኪ እሷ መጠየቅ አለበት። ይሄ ኡምራና ሀጅ መስራት አይደለም ያ ሳይሆን ማለት ነው። እህቶች ውስጥ አትግቡ። የፈትህ ከፈለገች እሱ በሱ አትግቡ እኛውን ስሙ። አሁን ማለት ያለብን ምንድነው? እንደኔ የምትፈጉ 24 ሰዓት አትስጡ ነው እንጂ አትስጡ። እሷ ሄደች አልሄደች እኛ አገባንም በማገባ ነው። ብራችሁ ያዙ ግን ነው ብራችሁን ያዙ። የመዳን ቀሞች 50 ብር 2 ሪያል ወላሂ አትስጡ። 2 ድርሃም አትስጡ። በቃ አትስጡ። የመስጠት የፈለገ ይስጠ። ሌላ ሀብታም ማለት ነው። እኛ ማለት ወላሂ ምርሯን ነው ዛሬ የምንነቀው ነው። ሀገር ገብቶ ዋጋለው አንሰጥም መብታችን ነው። ሌላው ደግሞ ማለት ነው አስታት የመስጠት መብት አለን። ሌላው ይሰጣል። እኛ ላይ እስከመጣ ድረስ ሀሳብ እንሰጣው። ይሄ ነገር ሚስጥር ቢሆን ኖሮ በውስጥ የቴሌግራም ግሩፕ ሲዋል የሚዋልበት ግሩፕ አለ። እዛ መጨረስ ይቻላል። እኛ እኮ በነገራችን ላይ ዝም ብለን ነው እንጂ ብዙ ነገር እናውቃለን። አትኮርኩሩ ተው። ታችን ብዙ ችግር አለብን። ፎሎ አድርጉኝ እስኪ ሆነ ፎሎ አድርጉኝ። እውነት እኔ ስሙ እኔ ሪያድ ያለችው አባ ይሸጣለሁ ልብስ ይሸጣል መዳም ቤት ሆኜ ማለት ነው። ስሙ እኔ መዳም ቤት ሆኜ እንቅልፍ አልተኛም። ግማሽ እየፈጋው ከዛ በኋላ አባ ይሸጣለሁ እያመጣው ልብስ ይሸጣለሁ። ገባችሁ አይደለ? ይሄ ግን ለምንድን ነው እኔ የምሰራው? እየደከመኝ እኮ ነው ላለመደመጥ ማለት ነው። በነገራችን ላይ አብዛኛው ማን እንደሚሳደብ ታውቂያለሽ? እዚህ ጋር ምንድን ነው ምናምን ብለው የሚሳደቡት አብዛኞቹ ወንዶች ናቸው። ኮሜንቷ ላይ በራሱ ብትሰራችሁ ኮሜንት ላይ ብትሰሪ የአንቺ አይነት ሚስት በኖረኝ፣ የአንቺ አይነት ልብስ የምትለብስ ሚስት በኖረኝ፣ አለባበስሽ ድምፅሽ ሲያምር ምናምን የሚሉ ናቸው የሚሳደቡ። ወላሂ እንደዛ ናቸው። ለሱ ሂጃብ አይደለም ሲጀምር ይሄ ሂጃብ ነው። ይሄ ሂጃብ አይደለም ሀረካት ነው ሲጀምር ይሄ ሂጃብ አይደለም። አዎ ዝፈሉ ወጥቼ ስለ ሂጃብ ምናምን ስለዚህ አንተ ቸግሮኛል እህቶች እርዱኝ፣ እንደዚህ እኮ ያለው ያለብኝ ብትል ይረዷታል። ሰውን ከሰው ነው አንረዳም። ምንም አልሆነችም ጋይስ ላስረዳችሁ። እና እሷ ሀገሯ ከገባች ኦልሞስት ወደ አብዱልፈታህ የሚያሳያችሁ ፕሮፋይል ላይ ማለት ነው ወደ 10 ዓመት ሆኗታል ሀገሯ ከገባች። እዚህ ሳውዲ ላይ ያለች ስደት ላይ ያለች አላርሐማቸው አባቷን ቀብራለች ሳታገኛቸው። አሁን ደግሞ እናቷን ማግኘት አለባት፣ ከእናቷ ጋር መገናኘት አለባቸው። አጋጣሚ ነው የተናገረችው ይህንን ጉዳይ። እኛ ደግሞ ይህንን ማድረግ አለብን ለአንድ እህታችን ለሙስሊም እህታችን እንዲህ ላይ ለምትሰራ በጣም ብዙ መሰፋ ልጅ ናት ብለን የተሰበሰብ ነው። ኡስታዞቻችንን የሚያስቸገር ነው። ለእሷ እስከዛሬ የቆየችበትን የኢቃማ እንትን አለባት። እሱን ለማስተካከል እና ከእናቷ ጋር ለማገናኘት ነው። ከተገናኙን ውስጥ 10 ዓመት ይሆናታል እናቷን ካየቻቸው። በቪዲዮ እንኳን አይታቸው አታውቅም። ውስጥ 10 ዓመት ሆኗታል። እና እሷ እንደምትለው የእናቴ መልክ እየጠፋኝ ነው ብላ እንግዲህ በጨዋታ ያወራችውን ነው። እኛ አሁን ለእሷ ነገር ለማድረግ የተዘጋጀ ነው። እናቷን ማየት አለባት። አባቷን ከፍንትን ስደት ላይ ሆና የሸኘቻቸው አላገኘችም፣ አላስቀበረችም አባቷን። እናቷን ማገናኘት አለብን። ወደ ሀገሯ መግባት አለባት። ኢቃሟን አስተካክለን ወደ ሀገሯ ትግባ፣ ለዲን የምትሰራ እህታችን እናት ብለን ነው በር ልንሰበስብላት ነው። ኢቃሟን ለማስተካከልና ያለውን ነገር ከቤተሰቦቿ ጋር ለማገናኘት ነው። ይሄ ነው ያለው ጉዳይ። አይ አትደንግጡ፣ እሷ ደህና ናት፣ እናቷም ደህና ናት። ወላሂ ይሄ ነው ለዚህ ጉዳይ የተሰበሰብነው። ታማ አይደለም፣ አልታመመችም። እዚህ ጋር ለመጨመር ያክል ያው ካለ ኢቃማ መኖር ምን ያክል ከባድ ነው ታውቃላችሁ።
ካሁን ታስቆ የሚል ነው ስጋት የምትኖረው። ያው እንደምታውቁት ኮኪ የተፈጠረ ነገር አይፈጠርም፣ በሁሉም ነገር አለችበት። ዲነል ኢስላምን የሚወክል ከሆነ ችግር በተፈጠረ ቁጥር ኢቭን እኛ እንኳን ፕሮግራም ባለን ቁጥር እኛ በሁሉም ነገር ሰፖርት የምታደርገው እሷ ናት አለች። ታውቃላችሁ፣ በቻሌንጅ የምትሉ ችግር ሲፈጠር ማለት ነው። ኦኬ እንደዚህ ያደረገ ላይክ በስጋት በጭንቀት የምትኖር ያጀማ ማለትም አንድ ነገር ከተፈጠረ ወዲያው የምትታሰረው ፖሊስ ከያዘት ማለት ነው። ሁለተኛ ደግሞ አስቡት፣ አንድ ሰው ከእናቱ 10 ዓመት ርቆ በረሃ ላይ ወይም ደግሞ የውጭ ሀገር ሲኖር ማለት ነው። ማሰብ ያለባችሁ አባቷን በስደት ያጣችሁ ቢላህ አለይኩም። እና ያው ሁላችንም ተባብረን የቃሙ እንዲስተካከላትና እናቷን እንድታገኝ ማድረግ አለብን። ያው ህይወት ላይ የሚፈጠረው ነገር አይታወቅምና ቢላህ አለይኩም እባካችሁ ማድረግ የምንችለው አድርገን የቃሙን እናስተካክላት ለማለት ነው። እንግዲህ ያው በአላህ ተማምነን እዚህ መጣ ነው። እናንተ መተሰፈ ተስፋ እናደርጋለን። ስለዚህ ኢንሻአላህ ወደ ፕሮግራም ወደ ልኛው እንግባ ማለት ነው። ወንድሞች ቀጥሉ ኢንሻአላህ። ታሰረው ፖሊስ ከያዘት ማለት ነው። ሁለተኛ ደግሞ አስቡት፣ አንድ ሰው ከእናቱ 10 ዓመት ርቆ በረሃ ላይ ወይም ደግሞ የውጭ ሀገር ሲኖር ማለት ነው። ማሰብ ያለባችሁ አባቷን በስደት ያጣችሁ ቢላህ አለይኩም። እና ያው ሁላችንም ተባብረን የቃሙ እንዲስተካከላትና እናቷን እንድታገኝ ማድረግ አለብን። ያው ህይወት ላይ የሚፈጠረው ነገር አይታወቅምና ቢላህ አለይኩም እባካችሁ ማድረግ የምንችለው አድርገን የቃሙን እናስተካክላት ለማለት ነው። እንግዲህ ያው በአላህ ተማምነን እዚህ መጣ ነው። እናንተ መተሰፈ ተስፋ እናደርጋለን። ስለዚህ ኢንሻአላህ ወደ ፕሮግራም ወደ ልኛው እንግባ ማለት ነው። ወንድሞች ቀጥሉ ኢንሻአላህ። ጀዛከላሁ ኸይር ወንድሜ ኢምራን እንዲሁም እህቴ ኮልድ። እንግዲህ እንደሰማችሁት ነው ስለ ኮኪ እኔ ያልነገራችሁም ያው ከላይ በኩል ያለችው እህታችን ናትና በመልካም ስራዎቿ የምታውቋት በብዙ ነገር እንግዲህ በእርዳታ ፕሮግራሞች ላይ የምትሳተፍና ብዙዎችን ሰፖርት ስታስደርግ የመጣች እህት ናት። አንድ ነገር ሲኖር ቅድሚያ እንግዲህ የምትታየው እሷ ናት። እንግዲህ ህመምተኛ ሲኖር፣ የታመመ ሰው ሲኖር በማሰባሰብ ኢቭን እኔ በጣም እንግዲህ ማቃት በቻሌንጆች ላይ ኢምራን ነግሯችኋል እና ስራዬ ብላ በተለይ ደግሞ የንጽጽር ወንድሞችን እህቶችን ሰፖርት በማድረግ የኢምራን አካውንት 1 ሚሊዮን እንዲገባ በጣም ከፍተኛ አስተዋጽኦ ካደረጉት እህቶቻችን መካከል አንዷ እሷ ናት። ኦኬ በዚህ ደረጃ ነው ሰፖርት የምታረገውና ታዲያስ እንዲህ የምታረገውን እህታችንን ዛሬ እኛ በምንችለው ነገር ሰፖርት እንድናደርጋት ያህል ነው እዚህ የመጣ ነውና ስለሷ እዳ ላይ ሰው ለወደቀሽ ነው እኛ ያገዝራት እንጂ ስራ ሰራ ምናምን አትበሉ። ደግሞ ሰው እናንተን ግዴታ ይው እየሰራሁ ነው ምናምን ብሎ ማሳየት አይጠበቅበትም። ስራ ትሰራለች፣ የምትሰራው በትንሽ ብር ነው። ግቶቻል የምትሰራበት ቦታ ነው የምታሳያቸው። ስቲል ይሄ ጂም ቤት ምናምን የምትሰራበት ቦታ ስራ ቦታዋ ነው ስቲል ያነ ማለት ነው። ግቶቻል በትንሽ ብር እየተከፈላት ነው የምትሰራው። በጣም ጎበዝ ጠንካራና ደግ ልጅ ናት። የዋህ ልብ ያላት ልጅ ናት። እዳ ላይ ስለወደቀች ነው ልንደረት የሚገው ኢጋማዋን ልናሳድስ አይደለም። ኢጋማዋን ለማሳደስ ሳይሆን ኢጋማዋ ተበላሽቶ የመንግስት እዳ ስለወደቀባት ነው። በመንግስት ምክንያት ያን እዳ ስለመጣባት በአጋጣሚ በሌላ በተለያዩ ምክንያቶች ስለመጣባት ለዛ ነው እዳውን ለመክፈል ነው ወንድሞች ራሱ ይዛ የተሰባሰቡት እንጂ የሆነ ለእንትና አይደለም። ልክ ለምሳሌ የሆነ ሁሉንም ነገር እንደምታውቁ እንትን አይምሰላችሁ። በረበላለም የሆነ ሁሉንም ነገር እናውቃለን። እሱ እንደዚህ ቁጭ ብላ እንትና ጋር እየተመላለሰ እንትና መካ ብትመላለስ ምንድነው ችግሩ? ቅርብ ስለሆነ ነው። ከጅዳ መካ በነገራችን ላይ 50 ብር ራሱ 25 ብር እንደዛ አካባቢ ነው ታክሲ ማለት ነው። እዛ ሄዳ ራሷን የምታሳርፈው ምንድነው በቃ ጭንቅላቷን ነፃ ለማድረግ ነው እንጂ ስለደላት አይደለም። ሲቀጥል አንድ ሰው እንትን ይሄ አቋም ምንድነው የሚባለው ጤነኛ ስለሆነ አይረዳም፣ ሐራም ነው መረዳት ምናምን ስትሉ ነው ሁክም ስትሰጡ ነበር። ማን ያለው እንደዛ? አንድ ሰው እዳን መክፈል ነብዩ ሰለላሁ ዐለይሂ ወሰለም ያበረታቱት ነገር ነው። የጽናው እዳ ያለበት ሰው እዳም ያንን ሸክም ማስወገድ ራሱ ትልቅ ኒዓማ ነው። ራሱ ትልቅ ያኔ ሸሪዓችን የሚያዘው ነገር ነው እና የማታውቁትን ነገር አትናገሩ። በረበላለም አላህ Subhanahu Wa Ta'ala የማታውቁትን ነገር አትናገሩ ይላል። ሲቀጥል ስለሰው ፐርሰናሊ አሁን ይቺ ልጅ ምንም አላጠፋችም። በጣም ደግ ልጅ፣ በጣም የዋህ፣ በጣም በማንኛውም ሁኔታ ላይ ቀድማ የምትሰለፍ እህት ነች። ከዛሻ እና ይሆን በተለይ ሴቶች ናቸው ሲዘርቧት የነበረው ወና አዑዙ ቢላህ አረ እንደው ተውግን በረበል ዓለሚን ተው። አላሁ ሙስተዓን በጣም ነው የሚያሳዝነው። ትሰራለች ግን አልሆነለትም። ካልሆነለት ደግሞ ብናግዛት ምንም ችግር የለውም። አንድ ሰው
የሆነ ህመሚ ይሄ ነው ይሄን ያመመኝ ነው ብሎ ማሳየት አይጠበቅበትም። ብዙ ሰዎች ማማቸውን ደብቀው እንትን የሚለዋል ከሚያሳዩት በላይ ምናልባት የደበቁት ሰዎች ናቸው የታመሙት። ገብቷችኋል? ከላዩ የሆነ ለብሶ ስታዩት አጊጦ ስታዩት ምናምን ያነ ሰውዬ አልተቸገረም ማለት አይደለም። ምናልባት ከእናንተ በላይ ተቸግሮ ሊሆን ይችላል። እና ስለሷ ትላንትና ማታ ገብተን ስላሰባሰብን በጣም ብዙ ስትሉ ነበር፣ ወንድሞችንም ስትናገሩ ነበር። አላህ ሱብሓነሁ ወተዓላ ብትፈሩ አሪፍ ነው። ግልጽ ነው። እዛ ገብተን ያሰባሰብንላት ሰላምንበት ነው፣ ያን ነገር ሰላምንበት ነው እንጂ እሷ ስለሆነች አይደለም። መረዳት ስላለባት ጥሩ እህት ስለሆነች እንደገና ደግሞ ወዲያው መወገድ ስላለባት በቃ ገብተን አሰባሰብንላት። ከዛ በዘለለ እንደዚህ ምናምን እኛን እንትን በሉና እንደው ተው ግን ተው በረበረ ደግሞ ሰው በነገራችን ሰው ላይ መፍረድ ቀላል አይደለም እኮ። የሆነ ሰው ከላይ ዑዝር የሚባለው ነገር ስለምናደርግ ይልም ዑዝር የሚባለው ነገር እኮ እንኳን አይደለም እናቀርቶ አቂዳ ላይ እኮ ይሰራል። እንኳን አይደለም እናቀርቶ የጥቃቀን የሆኑ ነገራቶች ላይ አቂዳ ላይ እንደዚህ ሊሆን ይችላል። እንደዚህ ሹብሃት አንድ ሰው ኩፍር ንግግር እየተናገረ ወይም ደግሞ የኩፍር ስራ እየሰራ እንኳን ብታዩት ማለት ነው ሄዳችሁ እና አንተ ካፊር አትሉም ኢላ ሁጃ አቁማችሁ ያነው ዓሊም ነህን የሚያደርገው ሁጃ አቁማችሁ ያን ነገር የኩፍር ንግግር ነው ይሄ ምናምን ብላችሁ ያን ነገር ስህተት እንደሆነ ካስረዳችሁ በኋላ ነው ስቲል ያን ሰውዬ ማክፈር ሁላ የሚቻለው። እና የሆነ እንትን ሰላለች ከላይ ያያችሁትን ሁሉ ሄዳችሁ መፍረድ ወነአውዝ ቢላህ ይሄ አንድ ሙስሊም ነኝ ከሚል ሰው የሚጠበቅ አይደለም። አላህ Subhanahu Wa Ta'ala ብትፈሩ አሪፍ ነው። የሆነ ስልኩ ስለተመቻችሁ ብቻ ሰውን አትዝለፉ፣ ሰውን ዝቅ አታድርጉ። ሰውን ከላይ ባያችሁ ነገር ብቻ ጀጅ አታድርጉ። ከአንድ ሰው የሆነ ሰው መጥቶ ደግሞ የሆነ ሰው ሲሳደብ ካያችሁ ያንን ተደግፋችሁ ያንኛውን ሰው ብጥልጥልጥል ወነአውዝ ቢላህ ምናልባት ያን ሰውዬ አንድ አይኑን ተመትቶ ከመጣ ማለት ይሄኛው ሰውዬ ምናልባት ሁለት አይኑን አጥፍቶ ሊሆን ይችላል። አንድ አይኑን ያጠፋው ገብቷችኋል? አንድ አይኑ ጠፍቶ አንድ አይኔን አጠፋኝ ፉላን ብሎ ሲመጣ የዚያኛው ሁለት አይኑን አጥፍቶ ሊሆን ይችላል። አንድ አይኑን ያጠፋለት ገብቷችኋል? ስለዚህ ማንኛውም ነገር ሁክም ስትሰጡ ስትፈርዱ ይሄ ነገር እንዴት ነው ምናምን ብላችሁ ከሁለት ወገን ለመስማት ሞክሩ። ዝም ብላችሁ በአንዱ ላይ ጀጅ አድርጋችሁ አንዱን ዝቅ አንዱን ከፍ ባታደርጉ በጣም መልካም ነው ብዬ አስባለሁ። በማንኛውም የምንራመድበትን እርምጃ ብናውቅ አሪፍ ነው። ገብቷችኋል? ሀባቢ ሰሞኑን እንግዲህ ለ3 ሳምንት ከሚዲያ ላይ ጠፍቼ ነበረ። የጠፋውበትን ምክንያት ሳነግራችሁ እችን ታሪክ በትዕግስት እስከ መጨረሻ አዳምጧት። አንድ ግለሰብ ነበር። እንደ ማንኛውም ሰው ማታ ባለቤቱ አጠገብ ይተኛል። በተኛበት በር ይንኳኳል። በር ይንኳኳና ተነስቶ በጣም በሩ ሲደበደብ በሩን ይከፍታል። በሩን ከፍቶ እንዴ ምን ሆነ ነው በሩ እንደዚህ የምደበደበው? ህንፃ ላይ ያለውን ሰው ሁሉ እኮ ከእንቅልፍ ቀሰቀስክ የረበሽክ ነው ይሏል። አይ አብሽር፣ ህንፃ ላይ ያሉ ሰዎች ሁሉ እኔን አይሰሙኝም ስደበድብ፣ አንተ ብቻ ነው ልሰማ የሚችለው ሌሎቹ አይሰሙኝም ይሉታል። ምን ማለት ነው ይሏል። እኔ የመጣሁት ሩህን ልወስድ ነው ሲለው እንዴ እንደዚህ ሆኜ አትሊት እንኳን ልብሴ ልቀይር ጠብቀኝ የተወሰነ ደቂቃ ይሏል። በፍጹም ጊዜ የለም ይሏል። አረቆያ እንዴ ዛሬ እኮ ባለቤቴ ምን የመሰለ ራት ሰርታ ራት ጋብዛኝ ስንት ነገር አረግትለኝ እሷን እንኳን አላመሰገንኳትም፣ እሷን እንኳን ለማስገናት ጊዜ ስጠኝ ይሏል። በፍጹም እሺ ልጆቼን ሰሞኑን በጣም ስራ በዝቶብኝ ቢዚ ሆኜ ልጆቼን እንኳን ጊዜ አልሰጠዋቸውም፣ ይቅርታ እንድጠይቃቸው አፉ እንዲሉኝ ጊዜ ስጠኝ ይሏል። በፍጹም አረ እናቴም አለች እሷንም ሰሞኑን በስራ ቢዚ ሆኜ ሄጄም አልዘየርኳትም፣ እሷን እንኳን ሄጄ በስልክ እንኳን ይቅርታ ልበላት ሲለው በፍጹም ጊዜ የለም መሄድ አለብን ና እንሂድ መሄዳችንን ምናምን ሲለው አልሄድም ገና ነኝ ቆየኝ ጠብቀኝ እያለ እንደዚሁ ከእንቅልፉ ይባንና ይነቃል። ልክ ከእንቅልፉ ሲነቃ ከጎኑ ባለቤቱ አለች። ዞር ሲል ባለቤቱን ያገኛታል ማለት ነው። ከዛ ጠዋት ባለቤቱ ስትነሳ እሱም ባለቤቴ ይቅርታ አድርግልኝ እንግዲህ ትናንትና ምን የመሰለ ራት ሰርተሽ ጋብዘሽኛል ሰሞኑን ጊዜ አጥቼ ነበር ብሎ እሷንም አመስግኖ ይቅርታ ይጠይቃል። ልጆቹንም ሰሞኑን በስራ ቢዚ ሆኜ ለእናንተ ጊዜ አልነበረኝ ብሎ ለእናንተ ጊዜ ሰጣቸዋለሁ ይላል። ጠዋትም ተነስቶ ከልጆቹ ከሚስቱ ጋር እናቱንም ሄዶ ይዘየራል። እና አሁን ትረዳላችሁ እኔ የጠፋሁበትን ምክንያት። እንግዲህ በዚህ 3 ሳምንት ውስጥ ባለቤቴን ልጆቼን ይዤ ለረፍት ለ3 ሳምንት ከሶሻል ሚዲያ ርቄ ሌላ ሀገር ሄጄ ነበርና ብዙ ጊዜ
ቅድሚያ መስጠት ላለብን ነገር ቅድሚያ መስጠት አለብን። ከቤተሰብ በላይ ምንም የለም። ቅድሚያ ቤተሰብ ነው፣ ልጆች፣ ባለቤት ናት እና ስለዚህ እኛ ሶሻል ሚዲያ ላይ ጊዜያችንን ታይማችንን ብዙ ነገር እያደረግን ለነሱ ግን ጊዜ ታይም የለንም። ስለዚህ ጊዜ መስጠት ላለብን ጊዜ መስጠት አለብን። ቅድሚያ መስጠት ላለብን ቅድሚያ መስጠት አለብን ነው የምለው። ሐሳባችሁን በኮሜንት አስቀምጡልኝ። ተመልሻለሁ። ሰላም አለይኩም።